በሶስተኛው ቀን አንድ ስልክ ይደወልልኝ። የደወለው ማምሰልሽ ቴዎድሮስ ካሳ የከበር ዶክተር ለምለሰት ባሉ ቴዲ አፍሮ ይደወል። ከዛ ሰርፕራይዝ ሆኛለሁ። ኢንተርቪውን አይቶታል፣ ሙሉ ነው አይቶታል። ለት ቬሪ አንዩዥዋል ስለ ቴዲ እንደዚህ አይነት ነገር ማድረግ እና ደውልና ራት ጋብዝ ቤት ልትመጣ ይህም ገርሞኛል። እሷም ገርሟታል። ከዛ ሄድኩኝ ቤታቸው ገባው፣ ራት ተጋበዝ፣ ልጆቻቸውን ተዋወቁ። 4 ልጆች አላቸው። በጣም ቀን ቤተሰብ ነው። በጣም የሚያምር ቤተሰብ ነው። ቴዲ ጋር ስናወራ የተገረምኩበትን ነገር ሾምዬ ነው የምነግርህ። የተገረምኩበት ለ2 ሰዓት ተኩል ያህል አውርተናል። 2 ሰዓት ተኩል ያህል አውርተናል። ለ2 ሰዓት ተኩል ያህል ከቴዲ ጋር ቁጭ ብለናል። 2 ሰዓት ተኩል ያወራነው ስለ እግዚአብሔርን የሚወድበት ፍቅር ብታየው፣ ቴዲ እንዲህ ሲያወራሽ እግዚአብሔርን የሚወድበት ፍቅር በጣም አስገራሚ። የተሰቀለው ክርስቶስ ነው። ስለ ስጋው ያወራል፣ ከዛ ስለ ክርስቶስ ያወራል፣ ስለ ኢየሱስ ክርስቶስ ያወራል። እዛ ጋር ስዕል አለ። ስለ ደሙ ያወራል፣ ስለ ስቃዩ ያወራል፣ ስለ ትንሣኤ ያወራል። ይሰማል። እንግዲህ ቴዲ አፍሮን ታውቂዋለሽ። በመጨረሻ ሞስት አድማየርድ በጣም ተወዳጅ ኢትዮጵያዊ እሱ ይመስለኛል። በጣም የሚወደድና የሚደነቅ እና ዝም እየሰማሁት ከዛ የሚያናግረኝ የእግዚአብሔር ነገር ያለው መንፈሳዊ መረዳት። እኔን ብዙ ሰው ጋር እኔ መንፈሳዊ ሰው ስለሆንኩ መንፈሳዊ ሰው አውቃለሁ። እግዚአብሔር መውደድ ክርስቶስን የሚገልጥበት አገላለጽ፣ ከዛ ደግሞ ያለው ስፒሪቹዋል አንደርስታንዲንግ መንፈሳዊ መረዳት ጥልቀት ዴፕሱ ማመናች እና እንደተገረሙ ስሰማ ቆዩ። ስለሱ ስናወራ ከዛ ስንወጣ ብልሰትን አስገባን። እሱ ወጣ፣ ግቢ ውጭ ድረስ ወጣ። እንግዲህ ለሱ በጣም ታዋቂ ሰው ነውና ሪስክ ነው። ውጭ ድረስ ወጣ። መኪና ውስጥ ከገባ ድረስ ጠበቅ። ገባ እያልኩት አይ መኪና ውስጥ ከገባ ድረስ ጠበቅ። መኪና አስነስቼ እስከሚሄድ ድረስ ጠበቀና ልክ መሄድ ሲጀምር እንደዚህ ብሎ ወደ ቤቱ ገባ። እኔ ቤት ገባሁና እውነቴን ነው 15 ደቂቃ ቁጭ ያልኩት። ቴዲን የማውቀው ሙዚቃ ስራዎቹ ነው። በጣም የታወቀ የህይወት ፐርሶናሊቲ፣ የህይወት መንፈሳዊ ጥልቀት፣ የህይወት የእግዚአብሔር ፍቅር። እኔ ሰባኪዎችም እንደዛ ክርስቶስን የሚገልጡት አይመስለኝም። ኢየሱስን ሲገልጠው አገላለጡ የሚገልጥበት ቋንቋ አይነቱ ቤዝ መረዳቱ እና ቤት ገብቼ ቁጭ ብዬ አሰብኩ። ከዛ ይሄ ሰው ለምን እንደዚህ ያደረጋል? ከሱ ፕሮፌሽን ጋር እኔ ጋር ምን ግንኙነት የለውም። ግን አክብሮ ጋብዞ ስለ እግዚአብሔር አውርቶ ወጥቶ ሸኝቶ አሁን የሰጠኝ ምንድን ነው? ቫልዩ። ስወጣ እኔ ምን አደረግኩ? ዶክተር ቴዎድሮስ ካሳሁን ቴዲ አፍሮ ወጥቼ ልቤ ጽላት ላይ መጻፍኩት። ይህ ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስልኝም። እኔ ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ነው። ስለ ፍቅር ያሸንፋል። በቃ ፍቅር ማን ነው? ፍቅር ኢየሱስ ነው። ፍቅር እግዚአብሔር ነው። የወንጌሉን መልእክት ነው ይሄ ወጣት ሲያቀርብ የኖረው። ዶክተር ደረጀ ሰሞኑን ከተናገራቸው ነገሮች አንዱ ይሄ የኢቶሪካ ሙዚቃ ከወጣ ጀምሮ ከምንሰማቸው አስገራሚ ነገሮች አንዱ የሱ ነው። ከዘማሪም ከጴንጤ ዘማሪነት ወደ ዘፈን አድማጭነት ተቀይር ያለው ይቅርታ አድርጉልኝ የሲኦልን እሳት ያቅልልልኝ ያለም ዘማሪ ሰምቻለሁ። ኦኬ። ከኦርቶዶክሱም እንደዚሁ አርብለት ሮብለት መድረክ ላይ ቆሞ አስተምሮ ሐሙስ ደግሞ ዘፈን ፖስት ያደረገ ደግሞ መምህር ቄስ እንዳለ እንደዚሁ ስንሰማ ነበር ሰሞኑን። እና ግን አጠቃላይ ነገሮችን ስታዩ ግብታዊነት፣ ስሜታዊነት ሲንጸባረቅ እናያለን። የተመሰረትንበት መሰረት ምንነት እስኪጠፋን ድረስ ክርስትናችን የቱጋ ነው እስክንል ድረስ በጣም አስቀያሚ የሆኑ ነገሮችንም እያየን እየሰማን ያለን። አንድ ነገር ለመናገር እዚህ ጋር ዶክተር ደረጃ አመንኩበት ያለውን ፖለቲካዊ የሆነ አቋሙን ማስተጋባት መብቱ ነው። ባይዘው መብቱ ነው። መጽሐፍ ቅዱስ ላይ ሐዋርያቱ ስለ እስራኤል መንግስት መመለስና በዘመኑ ዓለምን
የገዛች የነበረችው ሮም የሮም የቅኝ ግዛት ቀንበር ተሰብሮላቸው ነፃ የሚወጡበትን ዘመን በጣም ይናፍቁ ስለነበር ኢየሱስ ከማረጉ በፊት ሐዋርያቱ በሐዋርያት ሥራ ምዕራፍ 1 ላይ ለእስራኤል መንግስትን የምትመልሰው መቼ ነው ብለው ጠይቀውታል። ማለት ምን አላቸው ማለት ነው? ቅናት አላቸው። ባይ ዘ ዌይ ቀናተኛ የሚባሉ በእስራኤል ታሪክ ውስጥ ቀናተኞች የሚባሉ ነበሩ። ይሄ እንደ አንድ ሴክት የሚቆጠር ነው በእስራኤል ማህበር ወይም ደግሞ በእስራኤል ህዝብ መካከል ሴናውያን፣ ቀናተኞች፣ ፈሪሳውያን፣ ሰዱቃውያን ምናምን እየተባሉ የሚጠሩ አሉ፣ ሴክቶች አሉት። እና እነዚህ ቀናተኞች የሚባሉት መንግስትን ያንን የሮምን መንግስት ይቃወሙ የነበሩ ናቸው። እና የጎሬላ ፋይት ሁሉ ሲያደርጉ የነበሩ እንደነበሩ ታሪክን ወደኋላ ስናጠና የምናገኛቸው መረጃዎች አሉ። እና ሐዋርያቱ ኢየሱስን እንደዚህ ብለው ሲጠይቁት ለእናንተ ይሄን ማወቅ አልተሰጣችሁ ለእናንተ ይሄን ማወቅ አልተሰጣችሁ። ይሄ በአብ ዘንድ ያለ ጉዳይ ነው። አብ ነው ይሄን የሚሰራው። እናንተ ግን የተጠራችሁበትን አድርጉ፣ ምስክሬ ትሆናላችሁ፣ ከኢየሩሳሌም ጀምሮ በሰማሪያ በይሁዳ በሰማሪያ እስከ ምድር ጫፍ ድረስ ምስክሮች ትሆናላችሁ ብሎ የተጠሩት የጌታ ኢየሱስ ክርስቶስን ሞትና ትንሣኤ በመናገር ሰዎች እንዲድኑ ወንጌል ለመመስከር ነው ሐዋርያቱ የተጠሩት። የተጠራችሁበትን አጀንዳ ፈጽሙ። ኦኬ፣ ፈጽሙ አላችሁ። ፈጽሙ። ስለዚህ የተጠሩበት አጀንዳ የክርስቶስ ኢየሱስን ወንጌል መስበክ ነው እንጂ ስለ እስራኤል መንግስት መመለስ አይደለም። ስለሱ እንዲያወሩ ስለሱ እንዲሰብኩ አይደለም። ይሄ የሐዋርያት ሥራ ምዕራፍ 1 ላይ የተቀመጠ ሐሳብ። የሐዋርያት ሥራ ምዕራፍ 1 ላይ ሄዳችሁ ስታነቡ ጌታ ኢየሱስ ለደቀ መዛሙርቱ ምን አላቸው ነው የሚለው? ይሄን ማወቅ ለእናንተ አልተሰጣችሁም። ቁጥር 6 ጀምሮ ሐዋርያት ሥራ ምዕራፍ 1 ከቁጥር 6 ጀምሮ እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን አውቁ ዘንድ ለእናንተ አልተሰጣችሁም። ቁጥር 8 ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ይሄ የተጠሩበት አጀንዳ ነው። ስለ ምድራዊ መንግስት ማውራታቸው ግን በአብ ዘንድ ያለ አብ በገዛ ስልጣኑ የሚያደርገው ነገር እንደሆነና ለነሱ ይሄ እንዳልተሰጣቸው የተሰጣቸው ወንጌል እንደሆነ ከነገራቸው በኋላ ወዲያው አረገ ይላል። ወዲያው ይህን ከነገራቸው በኋላ ነው ኢየሱስ ወደ ሰማይ ወጣ። ይህን ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው የሚል ቃል እናገኛለን። ለሐዋርያቱ የተሰጠው አጀንዳ ዛት ሚንስ ለቤተ ክርስቲያን የተሰጠው ተልእኮ የኢየሱስ ክርስቶስን ወንጌል መስበክ ነው። ዘማሪም ሰባኪም ምንም ይሁን በቃ እግዚአብሔርን አገለግላለሁ ያለ የኢየሱስን ወንጌል አስቀድሞ የሚናገር። ይሄንን ሲያደርግ ግን ስለ ሰዎች መበደል፣ ስለ ፍርድ መጓደል፣ ስለ ድሃ መበደል፣ ምድር ላይ ስለሚሆኑ ነገሮች አይናገር ማለት ግን አይደለም። ይናገራል። ትክክል ያልሆነውን ነገር ትክክል አይደለም ይላል። አየው፣ ፍርድ ተጓደለ ይላል። ሰዎች ሲታመሙ ያስተባብራል። በማህበራዊ ህይወት ውስጥ ይሳተፋል። የሚኖረው በዚህ ምድር ላይ እስከሆነ ድረስ እዚሁ ምድር ላይ ከሚኖረው ማህበረሰብ ጋራ በህይወት መስተጋብር ይገናኛል። ስልጣን ኖሮት በተሰጠው ኃላፊነትና ስፍራ ላይ ኃላፊነቱን መወጣት ይችላል። ነገር ግን የክርስቶስ ኢየሱስን ወንጌል ከዚህ አላፊና ጠፊ ከሆነው ዓለም ጋር እያነጻጸረ
የሌለ ትርጉም በመስጠት እግዚአብሔርንም ሰውንም አይበድሉ። ይሄ በጣም በጣም አስቸጋሪ ነገር ነው በጣም። ስለዚህ ደሬን እንወደዋለን። እኔም በግሌ በጣም መዝሙሮቹን ወዳለሁ፣ አከብረዋለሁ። እግዚአብሔር ወደ ተነሳበት የወንጌል ኃይልና ጸጋ እንዲመልሰው ጸልያለሁ። ደግሞ በማንም የመፍረድ ኃይል የለንም፣ ስልጣን የለንም። የተገለጠውንና በህዝብ ፊት የተባለውን ነገር እንደ እግዚአብሔር ቃል መዝነን ስተቱን ስተት ነው እንላለን፣ እውነቱን እውነት ነው እንላለን። ኦኬ። ስለዚህ ኢየሱስ ስተት ምንድነው? መንፈሳዊውን ዓለም ወይም ደግሞ ጌታ ኢየሱስ ከሰማይ የወረደበትን አጀንዳ ሰዎች ደግሞ እርሱን ለማመን በወንጌል እንዲያምኑ የተጻፈልንን ነገር ከአንድ ዘፋኝ ዘፈን ጋራ ወንጌል ብሎ ማነጻጸር ትልቁ ስተት እሱን ላሰማችሁ። ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስልም። ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ስለ ፍቅር፣ ፍቅር ያሸንፋል። በቃ ፍቅር ማን ነው? ፍቅር ኢየሱስ ነው። ፍቅር እግዚአብሔር ነው። የወንጌሉን መልእክት ነው ይሄ ወጣት ሲያቀርብ ነው። ስለዚህ ዶክተር ቴዎድሮስ ካሳሁን በሀገራችን ታሪክ ውስጥ በጣም በትልቅ አክብሮት ታሪክ የምታስታውሰው ሰው ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስልም። ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ስለ ፍቅር፣ ፍቅር ያሸንፋል። በቃ ፍቅር ማን ነው? ፍቅር ኢየሱስ ነው። ፍቅር እግዚአብሔር ነው። የወንጌሉን መልእክት ነው ይሄ ወጣት ሲያቀርብ ነው። ኦኬ። የግል ሐሳቡ ነው፣ የግል አስተያየቱ ነው። ግን በጣም በጣም የተሳሳተ ግንዛቤ ነው። ካንተ እንዲህ አይነት ነገር እኛ አንጠብቅ። ረጅም ዘመን ማገልገል እግዚአብሔርን ወደ ተሻለ የመረዳት ባለጠግነት ያደርሳል እንጂ ወንጌልን ከዘፈን ጋራ ወደ ማነጻጸር ይሄ እድገት አይደለም። የቁልቁለት ጉዞ ነው። የቁልቁለት ጉዞ እንዲህ በእያንዳንዱ አልበምና ዘፈን ውስጥ የተሰራው በሙሉ ወንጌል ነው ያለን ያለው። ከዚህ በፊት እኔ ጃ ያስተሰርያል የሚለውን ቃል ተርጉሜ ተናግሬያለሁ። ይሄ ጃ የሚሉት ጂሆቫ የሚለውን ቃል በመውሰድ ነው። ለምሳሌ ካነሳን ላይቀር እና በእግዚአብሔር ቦታ ጃንሆይን አስገብቶ መዝፈን እና እንደዚህ አይነት እንደውም ውስጡ ስትገቡ በጣም በጣም ብዙ አይነት አጋንንታዊ የሆነ ጉዳይ ያለበት አጋንንታዊ የሆነ ዘፈን ዝም ብሎ አይመጣም። ዘፈን ኃጢአት ነው፣ ዘፋኝም ኃጢአተኛ ነው። አለቀ። 4 ነጥብ። ምንም የምታገላብጠው ነገር የለም። በቃ የምታገላብጠው ምንም ነገር የለም። ዘፈን ኃጢአት ነው፣ ዘፋኝነት ደግሞ ኃጢአተኝነት ነው። አለቀ። የተገለጠ የሥጋ ስራ። በሱ ውስጥ ደግሞ በጣም በጣም ብዙ የእግዚአብሔር ቃል እንደሚያረጋ ከአጋንንት ጋር ቀጥተኛ ግንኙነት ያለው ነው። አጋንንት በዚያ ይዘፍናሉ የሚል። ስለዚህ ዶክተር ደረጀ ወንጌል ነው ብሎ የደመደመው
እያንዳንዱን ዘፈን ብትተረትረው በጣም በውስጡ ብዙ አይነት ክደት እግዚአብሔርን ጭምር የሚሳደብ ነገር አለው ውስጡ። ለምሳሌ እሺ ለምሳሌ በሃይማኖትሽ አንቺም በሃይማኖትሽ እኔም በሃይማኖቴ የሚባል ወንጌል የለም። ወንጌል መለየት ነው። ወንጌል ተለይቶ ለክርስቶስ ተለይቶ መኖር ነው። ጨክኖ መኖር ነው። ከማያምኑ ጋራ በማይመች አካሄድ አትጠመዱ እየተባለ የተጻፈው ወንጌል ስለመለየት ነው የሚናገረው። መስቀል ተሸክሞ ጌታ ኢየሱስን ስለመከተል ነው። ፖለቲካ ተሸክሞ አይደለም። ሐሰት ተሸክሞ አይደለም። ዘፈን ተሸክሞ አይደለም። በጣም ደግሞ የደነቀኝ ሌላው ዮሐንስን ማን ነው? መጥምቁ ዮሐንስ ነው አለ ተነስቶ። መጥምቁ ዮሐንስ ነው። እንደ መጥምቁ ዮሐንስ እውነት የሚናገር ነው። የተገላቢጦሽ ሆነ እኮ ነገሩ። መጥምቁ ዮሐንስ በዘፈን ምክንያት አንገቱ ተቆረጠ። አንገቱ የተቆረጠ መጥምቁ ዮሐንስ የተገደለው በዘፈን ምክንያት ነው። ደረጀ ተነስቶ ምንድነው እያለ ያለው? መጥምቁ ዮሐንስ ነው ቴዲ አፍሮ እያለ ነው። what's going on? እንዴ የነቢያት አንገት የሚያስቆርጥ ኃጢያት የነቢያትን አንገት ያስቆረጠ ዳንኪራና ዘፈን ዮሐንስን ያስገደለ ዘፈን ምክንያት የሆነ ዘፈን ሆኖ ሳለ እዚህ ጋር መጥቶ መጥምቁ ዮሐንስ ነው። ይሄ በጨለማ መያዝ ነው። ይሄ ባለማስተዋል ውስጥ መውደቅ። እኛ አይምሮአችንን ለተቆጣጠረው ምድራዊ ነገር ነገ ለሚያልፍ ነገር ዘላለማዊውን የእግዚአብሔርን ክብር አምጥተን እግዚአብሔር የተጠቀመባቸው ነቢያት አምጥተን ከእንደዚህ አይነት ሁኔታ ጋራ ማጣበቅ በጣም ትልቅ ስህተት ነው። በነገራችን ላይ ትልልቅ ሰው ሲሳሳት ትልልቅ ስህተት ነው የሚሳሳት። ትልልቅ ስህተት ትልልቅ እንዲህ በቀላል የምታየው አይደለም ይሆን። አሁን ወደ ምን ገባ ማለት ነው? አዮ ንጽጽራዊ ወደሆነ መጽሐፍ ቅዱስ ላይ ያለውን እውነት ወንጌልን የሚያክል ነገር ከዘፈን ጋር ዮሐንስን የሚያክል ነብይ ከዘፋኝ ጋር ማነ ይሄ መጥፋት ነው። በቃ የመጨረሻ ጨለማ ሀውካም ወንጌል ከዘፈን ጋር እንዴት ይሄዳል? ዮሐንስ መጥምቁ ከአንድ ዘፋኝ ጋር እንዴት ይነጻጸራል? እንዴት? ስለዚህ መጸለይ ብቻውን አይበቃም ማለት ነው። ንስሐ መግባት አለበት። ይሄ ሰው ንስሐ መግባት አለበት። ወደ ትክክለኛው የመንፈስ ቅዱስ አሰራር ውስጥ መመለስ አለበት። ወደ ጸሎት ህይወት ወደ እግዚአብሔር ቃል መመለስ አለበት። አሁን እስካሁን የዶክተር ደረጀን ጉዳይ ወደዚህ አምጥቼ አላውቅም።
አላውቅም። በቃ በገባው መጠን የሚናገረው ነገር አለ። ልቡ የተጎዳበት ነገር አለ፣ ይናገራል። ኦኬ የግል ሐሳቡ ነው ሲናገር ነበር። ይሄ ግን የሚታለፍ አይደለም። ለምን አሁን እየሰራ ደረጀ እየሰራ ያለው ነገር ምንድነው ካልከኝ የእግዚአብሔር ሉዓላዊነት እየነካ ነው። የወንጌልን ክብር እየነካ ነው። እግዚአብሔር ያከበራቸውን እግዚአብሔር አገልግለውት ያለፉትን ሰዎች ክብር እየነካ ነው። ስለዚህ ወንጌል ምንድነው? በቅድሚያ ወንጌል ምንድነው? ወንጌል ስለ ልጁ ነው። ወንጌል ስለ ፖለቲካ አይደለም። አይደለም። በምንም አይነት ሂሳብ በምንም አይነት አሰራር ወንጌል ወንጀል ሊሆን አይችልም። ወይም ደግሞ ከዘፈን ጋር ልታያይዘው አትችልም። ወንጌል ስለማን ነው? ስለ ጌታ ስለ ኢየሱስ ክርስቶስ መስበክ ነው። አንድም ቀን ኢየሱስ ጌታ ነው ብሎ ተናግሮ ማያውቅ ዘፋኝ ኢየሱስ ጌታ ነው ወደሚለው እምነት ና ተብሎ እየተጠራ ያለን ሰው እዛው በዘፈን ኑር ያንተነ ወንጌል ያስከው ብሎ ሰዎችን ማሳት ብዙዎች ዋጋ የከፈሉለትን ኢየሱስ ከሰማይ የወረደበትን ይህንን የምስራች ቃል ከተራ ነገር ጋር ማነጻጸር ፍርድ አለበት። ፍርድ አለበት። ኦኬ ይሄ ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳትን የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ስለ ኢየሱስ ክርስቶስ ነው ወንጌል። ስለማንም አይደለም። ስለማንም አይደለም። ወንጌል ማለት የምስራች ነው። የምስራች ማለት ወንጌል ማለት ፍቅር አይደለም። በነገራችን ላይ ወንጌል ማለት ፍቅር አይደለም። ወንጌል ማለት የምስራች ማለት the good news ማለት ነው። ይሄ የምስራች ቃል ደግሞ ኢየሱስ ክርስቶስን ብታምን ትድናለህ። የኃጢአት ስርየትና ይቅርታ በኢየሱስ ስም ታገኛለህ። በእርሱ ሞት አንተ ሕያው ትሆናለህ፣ በእርሱ ትንሣኤ ትጸድቃለህ፣ ናና እመን ብሎ ሰዎችን ወደ ጌታ ወደ ኢየሱስ መጥራት እሱ ነው የምስራች የምንለው። ፍቅሩ እዛ ውስጥ ነው የሚብራራው። ወንጌል የሆነ ሰው ሲዋደድ አይደለም። አይደለም። በነገራችን ላይ ኢየሱስ ራሱ ሰላምን ለማምጣት የመጣው አይምሰላችሁ አለ። ሰላምን ለማምጣት የመጣው አይምሰላችሁ አለ። ባልን ከሚስት ልጅን ከአባት ምናምን ለመለየት ነው አለ። ምን ማለት ነው? በክርስቶስ ጉዳይ ዓለም አልተስማማም፣ ሊስማማም አይችልም። ሊስማማ አይችልም። ጉራማይሌ ነው። አንድ ቤት ውስጥ በኢየሱስ ጉዳይ ብዙ አይነት አመለካከትና እምነት አለ። እሳት ልጥል መጣው ከነደደች ምን እፈልጋለሁ አለ። እሳት ልጥል መጣው። ያቺ የተጣለች እሳት ይኸው የተቀጣጠለች ዓለሙን እያዳረሰች የሰናፍጭ ቅንጣት የምታክለዋ አንተም ስትዘምር እንደኖርከው ቤተክርስቲያን እየሰፋች ወንጌል እየተሰበከ ነፍሳት እየዳኑ ነው። እናንተ መዝሙር በጀመራችሁ ዘመን ጴንጤ ነፃነት አልነበረው። በጣም ብዙ ግፍ ነበር። ያ ሁሉ አልፏል። ፍሬ አፍርቷል። ምድሪቱ ላይ የተሰበከ ወንጌል ፍሬ አፍርቷል። መንግስትን መቃወም መብት ነው። መደገፍም መብት ነው። እግዚአብሔርም የሰጠ ነፃነት በቃ እንኳን አይደለም አንተ አሁን ዘፋኞችም ነን የሚሉት መብታቸው እኮ ነው። መብታቸው እውነትና ውሸቱ ይለያል በምትናገረው እንጂ መብት ነው። ይሄኛው ግን መብት አይደለም። ወንጌል ዘፈን አይደለም። ይሄ እግዚአብሔርን መስደብ ነው። ይሄ ክርስቶስ ላይ መነሳሳት ነው። ይሄ የእግዚአብሔርን እውነት መግፋት አመፀኝነት ነው። ሪቤሊየስ አመፀኛ መሆን
አመፀኛ መሆን። ኦኬ እንጂ የግል አቋሙን በተናገረበት ዘመን እኔ ስሙንም አንስቼ አላውቅም። ምንም ሰው ለዘመረለት ጌታ መታመን መቻል አለበት። ስለዚህ ይሄ ዘፈን እንግዲህ ዘፋኙ የመጀመሪያው ጉዳይ ዘፋኙ ራሱን የሚያስመልክበት መንገድ ነው። አንደኛ እኔ በጣም ነው የሚገርም የጅብ ጃንጥላ ታውቃለህ? አያድግም ቁመቱ አድግ እንጉዳይ ታውቃላችሁ? እንጉዳይ አድግ አሁን ምድራችን ላይ እየሆነ ያለው ይሄ ክርስትና ጉዳይ እንደ እንጉዳይ ማያድግ እዛ የጅብ ጥላ ነገም ስትሄድ አመትም ቆጥረ ብትሄድ ያው የእንጉዳይ ጉዞ የእንጉዳይ ዘፈን ሰው ኖሮ ከክርስቶስ ጋር ኖር ያለው ብሎ መጨረሻ ላይ እነ ጳውሎስ ያወግዙት የኖረውን ዘፈን ሐዋርያቱ ኖ ሲሉት የኖረውን እግዚአብሔር ኖ ሲል የነበረውን ነገር የስ ካለ እንጉዳይ ስለዚህ ዘፋኝ መጀመሪያ ራሱን ነው የሚያስመልከው። ይኸውልህ ዓላማዎቹ ልንገር። ዘፋኝ ወዴትም ምስጋናውን አይወስድም። ዘፈነ እሱን ንጉሳችን ምናምን የሚባለው እሱ ንጉስ የለው ወደ ኢየሱስ አንጥሮ የሚያሻግረው ምንም አይነት ምስጋናና አምልኮ ወርሺፕ የለም። ራሱን ነው የሚያስመልክ። የትኛዎቹም ዘፋኞች በምድራችንም ያለ በአውሮፓም በአሜሪካም ያሉት በሙሉ የሚቀራመቱት ምስጋና ነው። they took all credits ለራሳቸው ነው የሚወስዱት ሰብስበው። ለዛ ነው ፉክክርና እንትን የሚሆነው። የመጀመሪያው ራሱን ማስመለክ። ሁለተኛ በዘፈኑ ውስጥ ያሉ ካራክተሮችን ማስመለክ ነው። ሰዎችን በዛ ዘፈን ውስጥ ያሉ በመጽሐፍ የተጠቀሱ ሊሆኑ ይችላሉ። በመጽሐፍ ውስጥ የተጠቀሱ ካራክተሮች ሊሆኑ ይችላሉ። ወይም ደግሞ በታሪክ ውስጥ የነበሩ ሰዎች የሞቱ እና እነዛን የሙታን መንፈስ እያነሳ ስማቸውን እየጠራ እያስጨፈረ እያዘለለ ያንን የሙት መንፈስ ማስመለክ። ሁለተኛው እሱ ነው። አምልኮተ ሰብ ነው የሚፈጸመው በዘፈን ውስጥ። ሁለተኛው እሱ። ሶስተኛው አጋንንትን ማስመለክ ነው። ሊትራሊ የሚጠሩ ድብቅ ስም ያላቸውና ኮድ የተሰጣቸው መናፍስት ዘፋኙ ነፍሱን የሸጠላቸው መናፍስት አስገባ ያሉትን ቃል አስገብቶ ሲዘፍን እነዛ መናፍስት በዘፈኑ ውስጥ ይመለካሉ። አጋንንት ማስመለክ ኢሳይያስ 13 ላይ የተጻፈው በዚህ አጋንንት ይዘፍናሉ የሚለው ቃል እሱ ነው። በሉ ጠገቡ ሊዘፍኑም ተነሱ ነው። ወሃቦሙ ለፍትወቶም ሙሴ ከተራራው እስከሚወርድ ድረስ እስራኤል ጥጃ ሲያመልክና ሲዘፍን ነበር። በዘፈን ውስጥ ጣዖት አምልኮ አለ፣ ዝሙት አለ። በዘፈን ውስጥ ዳንኪራ ይሄ ምንድነው? ጭፈራ የተነሱ አማልክትን ታሪክ ስታጠኑ በተለይም አርጤምስ ለምሳሌ አርጤምስ የምትባለው ጣዖት በዝሙት ነው የምትመለክ የነበረው። የጭፈራና የዝሙት የድሪያ ስፍራ ነበር። ቤተ ጣዖቷ በሙሉ በ1000 የሴቶች ካህናት የተሞላ ነው። በማመንዘር ነው የሚያስመልኩትና የሚያመልኩት ያችን መንፈስ። አርጤምስ ታላቅ ናት እያሉ 2 ሰዓት ሙሉ ይጮሁላት። ኦኬ
አሁን እኔ ማስቀድመው ወንጌልን አይዮ ከእንደዚህ አይነት ርኩሰት ጋራ ወንጌልን አላነጻጽም። ማነጻጸርም አያስፈልግም። ይሄ ትልቅ ወንጀል ነው። በእግዚአብሔር ቃል ላይ የተሰራ አመጽ ነው። አመጽ ንስሐ መግባት አለብህ። ንስሐ መግባት አለብህ። ለተበደሉ መናገር ተናገር። ወንጌል ግን ወንጌል ነው፣ የምስራች ነው እንጂ ዘፈን አይደለም። አይደለም። ኦኬ በጣም በጣም አሳፋሪ ነገር። ስለዚህ ራሱን ያስመልካል፣ ዘፋኙ ሰው ያስመልካል፣ መናፍስትን ያስመልካል። ሌላው በዘፈን ውስጥ በሰዎች ባህሪ ላይ በሰዎች ስብዕና ላይ የሚገነባ የመንፈስ አሰራር ስላለ ሰዎች ወደ ደም መፋሰስና ወደ አመጽ ውስጥ እንዲገቡ ያደርጋል። ሰላም እንዳይኖር ያደርጋል። በነገራችን ላይ የወደቀው መልአክ በዘፈን አንደኛ እሱ ነው። በዜማ ዕቃ አንደኛ እሱ ነው። በጣም አዋቂ ነው። ኳየር ሊደር ነበር። በሰማይ ያለውን ወርሺፕ እኮ ሊድ ያደርግ የነበረው እሱ እኮ ነው። ሲወድቅ ከዚሁ ሙያው ጋር ነው የወደቀው። ዓለምን አሁን በዚህ በሙዚቃው ዓለም የሚያንቀሳቅሰው ማን ነው? ሉሲፈር ነው። ሉሲፈር ነው። ሉሲፈር ስለምንም ይናገር፣ ስለምንም ይጩ፣ ስለምንም ይዝፈን የሚሰማው የለም። ክርስቲያን ኮንክ አታደንቅም። ዘፈን ስለ አታደንቅ በምንም ተአምር፣ በምንም ተአምር። ከዚህ በፊት እንደነገርኳችሁ ዘፈን እየሰሙ በዛ ዘፈን መሰረት ውስጣቸው አጋንንት የገባባቸው ነፃ ሲወጡ አጋንንቱ ሲለፈልፍ የተገለጠ እውነት አለ በዘፈኑ በኩል። ስለዚህ አሁን ይሄ ኦርቶዶክሱ ጋር የምታየው አሁን ለምኒልክ የሚቀርብ አምልኮ ተጀምሯል በሽብሸባ። by the way this is the same spirit ለምኒልክ ታቦት ቀርጾ ሽብሸባ እያሸበሸበ መዝሙር መዘመር በዓል ማክበር ጀምረዋል። አቅርበነዋል። መጽሐፍ ተጽፏል። የቅኔ መጽሐፍ ተጽፏል። አንድ ነው ስፒሪቱ። ለአፄ ኃይለ ሥላሴ ከበሮ ይዞ ፊት ለፊት ቆመው መዘመር ጀምረዋል። አቅርበነዋል። ይሄ አመጽ አሰራር በቃ ጣዖት አምልኮ ነው። መናፍስትን መጥራት ነው። ታሪክ አይነገር አይደለም። ታሪክ የሚነገርበት የራሱ የሆነ አሰራርና አውድ አለው። ተልኳን የረሳች ቤተክርስቲያን የገባችበት እመቀመቃት ማለት ይሄ ነው። ንጉሷን ትታ ምድራዊ የሞቱ ነገስታትን ሞትን ድል አድርጎ የተነሳውን ጌታ ትታ መቃብር ውስጥ ያሉ ሰዎችን በማንሳት ቢዚ ሆናለች። ይሄ ነው መጥፎ። ይሄ ነው መጥፎ። አዮ ስለዚህ ሰዎች እግዚአብሔራዊ ወይም ደግሞ መንፈሳዊ ላልሆነ አይደንቲቲ እንዲጋለጡ ያደርጋቸዋል። ዘፈኑ ስፒሪት ነው። አሁን ስፒሪት እንደሆነ የምታውቀው እነሱን ስታይ ነው። አሁን ደሬን ስታየው ስፒሪት እንደሆነ ታውቃለህ። እግዚአብሔር ምስክሬ ነው። ምን ያህል አደገኛ ስፒሪት እንደተለቀቀ አየሩ ላይ የምታውቀው ዘፈንን ከወንጌል ጋር የሚያነጻጽሩ ሰዎች ብቅ ብቅ አሉ። the spirit of darkness ነው ማለት ለዚህ ነው። ሰው በእግዚአብሔር ብርሃን ውስጥ ካለ ወንጌል ያከብራል፣ ኢየሱስን ይፈራል። በጣም ሪስፔክት አድርጎ ነው የእግዚአብሔር መንግስት የሚያገለግለው። ዘን ተናግሬያለሁ። ከዚህ በፊት ይሄ አስፈሪ ህልም አይቻለሁ ብዬ ተናገርኩት አለ። ትዝ ይላችኋል። ሰሞኑንም ሜንሽን አድርጌያለሁ። ሚድን ይድናል፣ የሚገነደሱ አሉ ብያለሁ። የሚገነደሳል የሚያጠራው ጊዜው የሚያጠራው ነገር አለ። በጣም በጣም ከባድ ዘመን ላይ ነን ያለ ነው። በጣም ከባድ ዘመን ላይ ነን ያለ ነው ወገኖቼ። በጣም ጸሎት ያስፈልጋል። እርስ በርስ መተናነጽ ያስፈልጋል። እግዚአብሔርን መፍራት ያስፈልጋል። እግዚአብሔርን ፍሩ።
እግዚአብሔርን ፍሩ። ስለዚህ ወንጌል ስለ ልጁ ነው፣ ስለ ኢየሱስ ነው። ሮሜ 1 ላይ ያነበብኩላችሁ እሱ ወንጌል የምስራች። ኦኬ ኢየሱስን ማሳየት ነው የወንጌል አጀንዳና ዓላማ። የሞተውንና የተነሳውን ማሳየት ነው፣ ማንንም ማሳየት አይደለም። በነገራችን ላይ መዝሙር ራሱ ሆኖ ማለት መዝሙር ሆኖ የእግዚአብሔር ስም የኢየሱስ ስም ወይ የመንፈስ ቅዱስ ስም የሌለበት በምንም ተአምር መዝሙር ሊሆን አይችልም። you have to mention the name of our Lord Jesus Christ። ዘማሪው ሜንሽን ማድረግ አለበት። ለማን ነው አድሬሱ? ለማን? ለጠረፏ ንግስት የተዜመ ዜማ፣ ለሐሙሱ ፈረስ የተዜመ ዜማ፣ ምድሪቱ ላይ ደም ሲያፋስስ ለኖረ መንፈስ የሚቀርብ ቀረርቶ ወንጌል አይደለም። ወንጌል አይደለም፣ የአጋንንት ድርሰት አለቅ። ወንጌል የሚሆነው ኢየሱስን ሲያከብርና ሲያስከብር፣ ስሙን ጠቅሶ ለሱ ሲዘምር። ስለዚህ ንስሐ ግባ፣ መሰዊያህን አድስ፣ ዘላለምህን አስብበት፣ ዘላለምህን አስብበት። ጌታ እስከሚሞት ድረስ ሰይፍ ይዞ ነበር የሚዞረው ጴጥሮስ፣ ሰይፍ ይዞ። ለማንኛውም መጨረሻ 11ኛው ሰዓት ላይ ነው ያንዳንዶቹ ሰይፍ የሚታየው። 11ኛው ሰዓት ላይ መዘዝ ሲያደርገው አረ ምናምን ምንለው እንዲህ ነው ወንድሜ፣ እንዲህ ነው እንዲህ ነው። ስለዚህ እኔ ደስ ይለኝ የነበረው ወንጌል ቢሰብክ ይሄ ሰው ወጥቶ ጌታን ቢያገለግል። ጌታ ኢየሱስን ተቀበሉ፣ ኢየሱስ ያድናል፣ የዘላለምን ሕይወት ማግኘት የሚቻለው በክርስቶስ ነው። እኔ እንደዚህ ብሎ ሲናገር ሰምቼ አላውቅም። ዶክተር ወዳጄነህም በቃ በድሮ በሬ ነው፣ በድሮ በሬ ያለው። በድሮ በሬ ደግሞ ያረሰ አሁን ያረሰ ማንም የለም። ስለ ታቦት ጥብቅና አስራቴን መሰጠው ለአክሱም ጽዮን ነው ሲል ሲቀላምድ፣ አንዳንዴ አርሴማ ጠበቃ ሲሆን አርሴማ ማያውቃት ነው። በጣም ቆንጆ ሴት ነበረች ይላሉት አላገባም ብላ፣ ይኸው ወዳጄ ነው የሚባለው፣ አላገባም ብላ ንጉሱ ውበቷን ወዶ ከዛስ ገደላት፣ አላገባም ብላ። አሁን አልሱ አያውቀውም። አርሴማ መንፈስ ነው። የስንት ሰው ትዳር የተበጠበጠው አርሴማ በሚባል መንፈስ ነው። አርሴማ በሚባል ቃንጃ ሴት ነበረች። ትዳር ታገናኛለች እየተባለ የስንቱ ሰው ትዳሩን በሙሉ የፈታበት መንፈስ ነው የአርሴማ ወዳጄና ማቃትን አርሴማ እንኳን ወቅ አጣፍጦ አፉን ይወጣል ማለት አጣፍጦ ይወጣል። ዘረኝነትን በእግዚአብሔር ቃል መቃወም፣ የሰዎችን እኩልነት መናገር፣ ስለ አንድነት ማወጅ፣ መዘመር፣ ስለ ሰላም መናገር፣ ተከባብሮ ተፋቅሮ ስለመኖር መናገር ያስፈልጋል። ይሄ ደግሞ ወንጌል ላይ መሰረት ያደረጉ ትምህርቶች ሲሰጡ እንሰማለንና አለ። መድረክም ላይ ስለ ሰዎች እኩልነት፣ ዘረኛ አትሁኑ፣ ዘር አትቁጠር እንደ በቆሎና እንደ ስንዴ ምናምን ይባላል። በቃ በነገራችን ላይ
ዘረኝነትን ማጥፋት አይቻልም። እደግመዋለሁ፣ ዘረኝነትን ማጥፋት አይቻልም። ዘረኛ የሆኑ ሰዎችን ግን በወንጌል መለወጥ ይቻላል። አንድ ልድገሙ በደንብ እንዲገባችሁ። ዘረኝነትን ማጥፋት አይቻልም። ዘረኛ አእምሮ ያላቸውን ግን በወንጌል እውነት መቀየር ይቻላል። እውነታው ይሄ ነው። ወንጌል ሲሰበክ ኢየሱስ ሲገባው ሰው አሁን እዚህ አሜሪካን ሀገር የጥቁሮችን እኩልነት የማያምኑ ሰዎች አሁንም አሉ። አሁን እንደነ ማርቲን ሉተር ኪንግ አይነት የነጻነት ታጋዮች የነበሩበት ምድር ብዙ ዋጋ ተከፍሏል፣ ብዙ ደም ፈሷል። ግን ስቲል የማያምኑ አሉ፣ በእኩልነት የማያምኑ አሉ። አብዛኛው ደግሞ ወንጌል ለውጦት አብሮ የሚያመልክ ደግሞ አለ፣ አብሮ የሚያመልክ አለ። ስለዚህ ዘረኝነትን ማጥፋት አይቻልም። ዘረኞችን ግን በወንጌል እውነት ትቀይራቸዋለህ። አይምሮ ይቀየራል። ዲስኩር ዘፈን አይቀይርም። ሰው አይቀየር፣ ወንጌል ነው። ለምን? ወንጌል መንፈስ አለው። ሃሌሉያ! ወንጌል መንፈስ አለው። እኔ የነገርኳችሁ ቃል እውነት ነው፣ ማነው ህይወት ነው፣ መንፈስም ነው አለ ጌታ። የዮሐንስ ወንጌል ምዕራፍ 6 ቁጥር 63 ላይ እኔ የነገርኳችሁ ቃል አለ። ሃሌሉያ! ህይወትም ነው መንፈስም። መንፈስ አለው ውስጥ ከሰውየው መንፈስ ጋራ ይሄ የተነገረው ቃል መንፈሱን የመቀየር ኃይል አለው። ምክንያቱም መንፈስ ስለሆነ ኃይል ስላለው ህይወት ስለሆነ የሰዎችን ህይወት የመለወጥ ብቃት አለው የእግዚአብሔር ቃል። ሃሌሉያ! ክብር ለእግዚአብሔር ይሁን። ዘፈን ግን አይቀይርም። ግጥም ምናምን አይቀይርም። ሰዎች አማኝ ሲሆኑ ኢየሱስን ሲያውቁ በሚያስደንቅ ሁኔታ ይቀየራሉ። በሚያስደንቅ ሁኔታ። እርግጥ ነው እንደዛም ሆኖ እኮ ለመቀየር ጊዜ የሚፈጅባቸው ሰዎች ፓስተሮች ሆኖ ዘረኞችን እናያለን። አጸያፊ ነገር ነው። በነገራችን በጣም አስቀያሚ ነገር ነው። በሽታው መወገድ አለበት። ጴጥሮስም ቀስ እያለ ሲሰራ ነው የምታየው። አየው ችግሩ ጴጥሮስ ጋር ለምሳሌ እስከ ሐዋርያት ሥራ ምዕራፍ 10 ድረስ መንፈስ ቅዱስን እንኳን ተሞልቶ ጴጥሮስ ከአህዛብ ጋር ለመብላት ይሸማቀቅ የነበረ ሰው ግን በኋላ ላይ መንፈስ ቅዱስ ራእይ ገልጦለት እግዚአብሔር የቀደሰውን አንተ አታርክሰው በሚል ቃል ቀይሮት በኋላ ላይ ሲከላከል ታየዋለህ። በሽታ ይሄ በሽታ የዘረኝነት በሽታ የሚፈወሰው ሰዎች ወደ ኢየሱስ ሲመጡ ወደ ኢየሱስ። ስለዚህ ዘረኝነትን ማጥፋት አይቻልም። ዘረኞችን ግን በወንጌል እውነት መለወጥ ይቻላል። አይምሮ ይፈወሳል። ኦኬ፣ አይምሮ ይፈወሳል። አሁን በተለያዩ መንገዶች በዚህም በኦንላይን ዝግጅት ቀጥታ ሳስተላልፍ ወደ ኋላ ተመልሳችሁ ማየት ትችላላችሁ። እውነት አይደለም፣ አይቀየርም። ሰዎች ሲገደሉ ድምጼን አሰማለሁ። ጦርነት ሲሆን በሰላም እንዲለወጥ በውይይት እንዲፈታ ድምጼን አሰማለሁ። ለዚህ ሕያው ምስክሮች ናችሁ። ሁሉ ጊዜ እናገራለሁ። በምን አይምሮ ነው ቆይ የሰው መሞት በምን አይነት አይምሮ ነው ልታጸድቀው ወይም ደግሞ ትክክል ነው ልትል የምትችለው? ኖ፣ ከእውነት ጋር ከእግዚአብሔር መንፈስ ጋር ከቆምክ የሰዎችን ሞት አትደግፍም። በምንም ተአምር። ስለዚህ ወንጌልን ይዘህ ለሰዎች መልካም ኑሮ፣ ለሰዎች ሰላማዊ አንድነት የተሞላ ህይወት መናገርና ያንን ማምጣት ይቻላል። ስለዚህ ወደ ኢየሱስ ሰዎች እንዲመጡ የምንናገርበት ዘመን እንጂ ዘፈንን አፕሪሺየት የምናደርግበት ጊዜ አይደለም። ኢየሱስ ሊመጣ በደጅ ነው እና ትልልቁ ዳቦ
ሊጥ እየሆነ ያለበት ትልልቅ ዛፍ የመሰለን እንጉዳይ እየሆነ ያለበት ዘመን በቃ የሚታይ ነው። ምንም የምትደብቀው ነገር አይደለም። እንጉዳይ ሽምቅቅ ነው የምትለው በቃ ውይ በጌታ በኢየሱስ። ስለዚህ ሌላ የተናገረውን አንድ ነገር ብዙ የዘመርኳቸው ነገሮች አሉ። እሺ አንዱንም ግን ኖሬው አላውቅም። ምንም ደረጀ ትሁት ነው ነው ራሱን ዝቅ ያደርጋል እንድትሉኝ ነው አይደለም። I'm telling you the truth። ይሄ ደግሞ የብዙዎች እንትን ነው። እንደው ደፍሬ ብናገር ኦፍ ኮርስ እኔ መናገር የምችለው ስለኔ ብቻ ነው። ኦኬ ይሄ ብዙዎች ችግር ነው የሚለው። የዘመርኩት ብዙ አለ ግን አንዱንም አልኖርኩትም ነው። ራስን እንትን ማለት አይደለም። ይሄ እንደ ትሁት እንድትቆኝ አይደለም። እውነቴን ነው። ምንም የኖርኩት ነገር የለም ነው የሚለው። ኦኬ አሳዝንም ታዲያ አሳዝንም በጣም እኮ የሚያስደነግጥ ነገር ነው የምንሰማው። እኔ ምን እየተማርኩ እንዳለው ልንገራችሁ። ምን እየተማርኩ እንዳለው አሁን this time መጨረሻዬን አሳምረው ማለት ትልቅ ጸሎት። መጨረሻዬን አሳምርልኝ፣ ለገዛ ራሴ አሳልፈ አትስጠኝ። ለገዛ ራሴ አሳልፈ አትስጠኝ ብሎ መጸለይ በጣም በጣም አስፈላጊ ነው። በቃ ይገባኛል ይሄ እና አሁን አስቡት በቃ እንደነ ፓስተር ታምራት ኃይሌ እንደነ ፓስተር ተስፋዬ ጋቢሶ እንደነ ተስፋዬ ጫላ እናም እንደምንላቸው አገልጋዮች በዛን ዘመን ቀድሞ እግዚአብሔርን ያገለገለ ሰው አሁን የሚናገርበት መንፈስ ግን በጣም በጣም አስፈሪ ነው በነገራችን ላይ። እና ማንም የቆመ የሚመስለው ቢኖር እንዳይወድቅ ይጠንቀቅ የሚለው ቃል ክሊክ ያደርጋል። ክሊክ ማንም በራሱ መቆም እንደማይችል እያየን ያለንበት ዘመን በጣም በጣም አደገኛ ዘመን፣ የተመረጡት የሚስቱበት ዘመን፣ የተመረጡት በጣም ፖለቲካ በጣም በጣም አደገኛ ነገር ነው ወገኖች። አቋማችንን ልናስተካክል ይገባል። እውነትን መናገር ከእውነት ጋር መቆም እንዳለ ሆኖ ነገር ግን ሰምጦ ፖለቲካ ውስጥ ከገባ ሰው ይሄ መንፈሳዊውን ነገር ማኔጅ ማድረግ ያዳግተዋል፣ ዳገት ይሆንበት። ጋራ አንተ ምንለው ነገር ይሄ አይደለም። ምን ተቸው ነገሮችን ሁሉ ከፖለቲካ ጋር መስፋት መቅረት አለበት ብለን ስንከራከር ይኖር ነው አንዱ ይሄ። ቤተክርስቲያን ከመሆን ጠፍታ የፖለቲካ ድርጅት ወደ መሆን ተሻግራለች። ግቢ ውስጥ የሚሰራው ነገር ሌላ ነው ብለን ስንናገር ይኖር ነው። አሁን ደግሞ ወደ ወንጌላውያን ዘሎ የገባው እሱ። ስለዚህ ለራሳችን ልንጠነቀቅ እንደሚገባ መጸለይ እንደሚገባ ተምሬያለሁ። ሌላው ግን ለነዚህ ሰዎች ደግሞ መጸለይ ያስፈልጋል። እንደ ወንድም መጸለይ በድካም አትፍረዱ ስለሚል መጸለይ አስፈላጊ ነው። አሁን እዚህ ጋር የተናገረውን ወንጌልን ከዘፈን ጋር ያነጻጸረውን እሱን ምንም በደንብ አድርጎ ነው። ወንጌልና ዘፈን አንድ ስላልሆነ በደንብ አድርጎ እሱን ዱቄት ማድረግ ያስፈልጋል። አይዲያው ለሰውየው ደግሞ መጸለይ ያስፈልጋል ማለት ነው። ይሄው
ለዚህ ነው የሰውን ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ነገር ሁሉ እናፈርሳለን። ለክርስቶስ ለመታዘዝ አይምሮን ሁሉ እንማርካለን። እና ዶክተሮቹ ደግሞ በቃ መደዳውን ነው እያስቸገሩን ያሉት። አሁን ዶክተር ሮዳስ በለው ዶክተር ደረጀ በለው ዶክተር ማን ነው መሐረነ ወዳጄን ዘበነ ማናት ደግሞ አለች ደግሞ ሴት በቃ እነዚህ በሙሉ መደዳውን ያስቸገሩ ያሉ ዶክተሮች ናቸው። እና የእግዚአብሔርን ቃል ለዩ፣ ከዘፈን ለዩ። ምንም ግንኙነት የለው። መጽሐፍ እንደሚናገር ክርስቶስ ከብዔልሖር ጋራ ምንም ህብረት የለውም። ምንም ህብረት የለውም። ከብዔልሖር ጋራ ምንም አይነት ህብረት የለውም። የእግዚአብሔር ቤተ መቅደስ ለቺሳ ማናት መስከረም ለቺሳ አንዷ ዶክተር እሷ መልስ ሰጥቻለሁኝ ባለፈው። ይሄ አዮ ተካፋይነትና ህብረት የሌለውን ነገር እንዴት አድርገ ነው ልትሰፋው የምትሞክረው? ኖ ኖ ኖ ኖ ኖ አሉ አንዳንድ ዘፋኝ እንትን ፌቨራይት ዘፋኝ አለን ብለው የሚያስቡ ሰዎች ምን ይላሉ? በከል ግን በከለ አትምጡብኝ። እንደ መዝሙር ነው ይላል። እንደ መዝሙር የየራሳቸው ጣዖታት ያሏቸው ሰዎች አሉ። ስፒሪት እኮ ሁሉ ከሩቅ ጭምር ድምጻቸውን ይለያል። በዛ መንፈስ ተጽዕኖ ውስጥ ነው ያለው። እኔ እንኳን አሁን የዘጠናዎቹ ዘፈን እንጂ የአዳዲሶቹ ብዙ አይመቹኝም የሚል ጴንጤ ሰማል። ጴንጤ የዘጠናዎቹ ናቸው እንጂ ትንሽ ጤና ያላቸው ምናምን ይልሃል። ለባፉን ሞልቶ ማለት ወጋው በጌታ በኢየሱስ ስም። የዘጠናም የሰማንያም ሁሉም ኃጢአት ነው። ዘፈን ኃጢአት ነው። አለቀ። ዓላማውና አጀንዳውን ነግሬሃለሁ። መርጦ ማልቀስ አይቻል አይቻል። እንዴ ሌሎቹን ለምን አላደነቀም? ለምን? ስለዚህ ዘፈን መስፈንጠሪያው ነው። ባይዘው ዘፈን የኃጢአቶች መስፈንጠሪያ ነው። ልክ እንደ መጠጥ። አሁን ስካር ወይም መጠጥ የኃጢአቶች መስፈንጠሪያ ነው። ችግር የለውም ብለህ ስታደርገው ተንጋግቶ መንፈስ የሚጠራው ያን መንፈስ ውስጥ የሚከተው የሚሞጅረው ዘፈን። የጠንቋይ ቤት ድቤ ነው ዘፈን ማለት። አዮ ስለዚህ ወንጌል ስለ ልጁ ነው። ወንጌል ማለት ኢየሱስ ያድናል። ወንጌል ማለት ኢትዮጵያ አፍሪካ እያሉ መስፈን አይደለም። ወንጌል አይደለም እሱ። ስንት ጨለማ ውስጥ የወደቀ ህዝብ ባለበት ዘመንና ምድር ወንጌል ሰብኮ ሰዎች ወደ ኢየሱስ እንዲመጡ ማድረግ ሲገባ ዘፈንን ወደ ወንጌልነት መቀየር ወይም ደግሞ እርኩሰትን ጽድቅ አድርጎ ማቅረብ ሁለት ቅጣት ነው የሚያመጣው። ሁለት ጥፋት ነው። የመጀመሪያው ዘፈንን በራሱ መደገፍ ነው። ሁለተኛው ዘፈንን ከወንጌል ጋር ማነጻጸር። በነገራችን ላይ መጽሐፍ ቅዱስ ላይ ያለ ቃል በዘፈን መልክ የቀረበባቸው እንትኖች አሉ። ከዝንብ ቆንጆ አይመረጥም ጎበዝ፣ ከዝንጀሮ ቆንጆ አይመረጥም በሚለው አሻሽል።
ከዘፈን ዘፈን አይመረጥ እና ለምሳሌ ከመጽሐፍ ቅዱስ ጥቅስ ይወሰድና በዛ መሰረት አንድ ለራሱ የሚመቸውን ያቀነቅንበታል። ጥቅስ ይጠቅሳሉ ባይዘው ጥቅስ ጠቅሶ ዘፈን ስለዘፈነ ዘፈኑ መንፈሳዊ ነው እንዴ? አይደለም። ለሁሉ ጊዜ አለው የሚለውን ቃል ወስዶ ቢዘፍን የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለውን እንኳን ወስዶ በዘፈን አንተም ብሎ ከሌላ ነገር ጋር ቀይቶ ቢያቀርበው መዝሙር አይደለም። መዝሙር አይደለም፣ ዳንኪራ። ሰይጣንም ጥቅስ ይጠቅሳል። ጌታ ኢየሱስን ሊፈትን ሲመጣ በጥቅስ ነው የመጣው። ብትወድቅ እግር እንዳይሰናከል መላእክቱን ስላንተ ይልካቸዋል ምናምን ይያል ነው እኮ በጥቅስ እኮ ነው የመጣው። መጽሐፍ ቅዱስ የብሉይ ኪዳንን ቅዱሳት መጽሐፍት እየጠቀሰ ነው የመጣው። ስለዚህ ቃል ጠቀሰ ተብሎ ዘፈኑ ወደ መዝሙርነት ሊሸጋገር አይችልም። ንጹህ ነው ወንጌል። አካሄድ አለው፣ አሰራር አለው፣ አደራረግ አለው። የመጀመሪያው ቤተክርስቲያን ያደረገችው እና ሐዋርያቱ ያደረጉት ነገር ጌታ ኢየሱስ ያሳየው ነገር አለ። በነገራችን ላይ ፖለቲካል የሆኑ ፕሮብሌሞችን ኢየሱስ ሶልቭ አላደረገም። ሊስን this is a big theological point. okay በጣም ትልቅ ቴዎሎጂካል የሆነ ነጥብ ነው የምነግራችሁ። ኢየሱስ በምድር ሳለ የትኛውንም ፖለቲካዊ አጀንዳ አልፈታም። ለምን እንደመጣ ያውቀዋል። ለምን እንደመጣ ያውቀዋል። ኢየሱስ የመጣው የዘላለምን ህይወት ሊሰጠን ነው። ሞቶ ህይወትን ሊሰጠን፣ ተነስቶ ጽድቁን ሊሰጠን። በዚህ ዓላማ ስለሆነ የመጣው በዘመኑ የነበረ አሁን ግሪክ ቋንቋ ይነገር ነበር። ግሪኮ ሮማ ተብሎ ነው የሚጠራው። የግሪክ መንግስት መውደቂያ የሮም መንግስት ማንሰራሪያ ጊዜ ላይ ነበር እና እስራኤላውያን በቅኝ ግዛት ወድቀው ነበር። እንዲህ አይነት ነገር ሲጎነጉን ምናምን አታይም። ኢየሱስ የመጣበት አጀንዳ አለ። አብ እኔን የላከኝ ለዚህ ነው ብሎ የተናገራቸዋል እንጂ በዘመኑ የነበረውን ፖለቲካዊ ችግር ኢየሱስ አልፈታውም፣ አልነካውም። የመጣበትን አጀንዳ ፈጽሞ ሄደ። ምክንያቱም እዚህ ምድር ላይ ያለ ነገር በሙሉ እዚህ ምድር ላይ የሚቀር ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። ለሐዋርያቱም ያላቸው ለእናንተ አልተሰጣችሁም። ስለዚህ ከክርስቶስ አንጻር ነገሮችን ስናይ፣ ከሐዋርያቱ አንጻር ስናይ፣ ከመጀመሪያው ቤተክርስቲያን ጉዞ ስናይ፣ early ክርስቲያኒቲ ላይ ከነበሩ ካልቸራል ባክግራውንዶችን ስናይ የምንማረው ይሄንን ነው። ለእውነት ለሐቅ መኖር ጥሩ ነው። እውነትን መናገር መመስከር ጥሩ ነው። ዘፈንንና መዝሙርን፣ ዘፈንንና ወንጌልን ግን አናነጻጽር። ርኩሰት ነው። ኦኬ። ስለዚህ ወንጌል ስለማን እንደሆነ ሲናገር መጽሐፍ ስለ ልጁ ነው በማለት ነው የሚናገር። ስለ ልጁ ነው። ሌላው ስለ ወንጌል ከተጻፉ በጣም አስደናቂ ከሆኑ ጉዳዮች መካከል አንዱ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ተብሎ ታዟል። ማርቆስ 16 ቁጥር 15 ጌታ ኢየሱስ ደቀ መዛሙርቱን ያለው እንደዚህ ነው። ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ። ወደ ዓለም ሁሉ የሚሄድ ወንጌል ኢየሱስ ነው። የሞተውን፣ የተነሳውን፣ ያረገውን፣ ዳግመኛ የሚመጣውን መመስከር ነው። ለፍጥረት ሁሉ የሚሰበክ የምስራች ኢየሱስ ነው። ሃሌሉያ! ኢየሱስን ነው ይዘው የወጡት። አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ደግሞ ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ወንጌል የተሰቀለውንና የሞተውን
ሞትን ድል አድርጎ የተነሳውን ጌታ መስበክ ነው እንጂ ዘፈን አይደለም። ዘፈን ይዛችሁ ዙሩ አይደለም ያለ፣ ወንጌል ይዛችሁ ዙሩ ነው። ኦኬ ማቴዎስ 24 ቁጥር 14 ከመጨረሻው ዘመን ምልክቶች መካከል አንዱ ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻው ይመጣል። የመንግስት ወንጌል የእግዚአብሔር መንግስት ወንጌል ይባላል። ማቴዎስ 4 ቁጥር 23ም ላይ ጌታ ኢየሱስ በምኩራቦቻቸው እያስተማረ የመንግስትንም ወንጌል እየሰበከ ነው የሚለው። የእግዚአብሔር መንግስት አዋጅ ምድራዊ ኮተት አይደለም። ኦኬ እኔ ዝንጅብል ብዬ ነው መጠራው። ዝንጅብል መድኃኒትነቱ የታወቀ ነው። ሲታኘክም ሆነ ተፈልቶ ሲጠጣ መድኃኒት ነው። ቅርጹን ነው መነግራችሁ። አሁን እኔ ዝንጅብል ፖለቲካ ነው ብለው ምንም መልክ የለው። ወደዚህ ሊያድግ ይችላል፣ ወደዚህ ሊያድግ ይችላል። ዝንጅብል መልክ አለው የለውም? ወደዚህ በቃ እንደዛ እና ይሄንን ፖለቲካ ከእግዚአብሔር መንግስት ወንጌል ጋር በምንም ተአምር ህብረት ሊኖራቸው ኖ በጭራሽ። ለምድር ነው መፍትሄ ይዞ የመጣው ይሄ ወንጌል ለምድር ሁሉ። ሰዎች ቢሰሙት ምድር የምታርፈው በዚህ ወንጌል ነበር። ዓለም እምቢ ያለ እንጂ ኢየሱስን እምቢ ያለ እንጂ የገዛ ወገኖቹ እንኳን አልተቀበሉትም ተብሎ እንደተጻፈ እምቢ ብሎ እንጂ የምድራችንም መፍትሄ ወንጌል ነው፣ ኢየሱስ ነው። የኢትዮጵያ መፍትሄ ኢየሱስ ነው። ኢየሱስ ኦ ሃሌሉያ፣ ክብር ለእግዚአብሔር ይሁን። አዮ ሌላው ወንጌል ተሰብኮ ዓላማው ምንድነው? ሰዎችን ወደ እግዚአብሔር መንግስት መጥራት ነው። የእግዚአብሔር ልጆች እንዲሆኑ ማድረግ ነው። ዘፈን የሰይጣን ልጅ ነው የሚያደርግ። የሰይጣን ልጅ አትለይም። ዘፈን የከለ ዘፈን የሰይጣን ልጅ ነው የሚያደርግ። አመፀኛ ነው የሚያደርግ። የኃጢአት ባለሟል ነው የሚያደርግ። ወንጌል ሲሰበክ ነፍሳት ይድናሉ፣ ወደ እግዚአብሔር መንግስት ይመጣሉ፣ የክርስቶስ ኢየሱስ ደቀ መዛሙርት ይሆናሉ፣ ሰላማውያን ይሆናሉ፣ የፍቅር ሰዎች ይሆናሉ። አዮ ከኃጢአትና ከዘላለም ሞት ፍርድ ይድናሉ፣ የትንሣኤ ልጆች ይሆናሉ። ሃሌሉያ። ክብር ለእግዚአብሔር ይሁን። ስለዚህ ሐዋርያቱ ይሄንን ነው ሰውን የሚያድን ወንጌል ነው ይዘውት። ሰውየው አልዳነም፣ ዘፋኙ ራሱ አልዳነም። ጌታን መቀበል አለበት። ወንጌል ነው ካልከው ይቀጥላል እየዘፈነ። በዚህ በኩል እግዚአብሔር ይፈልግሃል፣ እግዚአብሔር ይወድሃል፣ ና ንስሐ ግባ እየተባለ ጥሪ ይደረግለታል። በዚህ በኩል ደግሞ ሌላኛው ፓስተር ይነሳና የዘፈንከው ወንጌል ነው ይለዋል። ግራ የገባው ዓለም፣ ግራ የገባው ዘመን፣ ሰዎች እንዳይድኑ እንቅፋት የሚሆን መንፈስ፣ ይሄ ከእግዚአብሔር አይደለም፣ ከጥልቁ ነው። ከጥልቁ ነው። አለቀ። ክብር ለእግዚአብሔር ይሁን። የሐዋርያት ሥራ ምዕራፍ 14 ቁጥር 21 ላይ በዚያችም ከተማ ወንጌልን ሰብከው እጅግ ደቀ መዛሙርትን ካደረጉ በኋላ የደቀ መዛሙርትን ልብ እያጸኑ በሃይማኖትም ጸንተው እንዲኖሩ እየመከሩና ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ያስፈልገናል እያሉ ወደ ልስጥራን፣ ወደ ኢቆንዮንም ወደ አንጾኪያም ተመለሱ ይላል። ሰው ወንጌል ሰብኮ ደቀ መዝሙር ነው የሚያደርገው። ሐዋርያቱ ሰብከው ደቀ መዛሙርት ለክርስቶስ ኢየሱስ ደቀ መዛሙርትን ነው ያፈሩት። ጭፈራና ዳንኪራ አይደለም ያፈሩት። ወንጌል ክብር ያለው የምስራች ክቡር ነው። የመንግስቱ ወንጌል፣ የእግዚአብሔር ወንጌል፣ የኢየሱስ ወንጌል እየተባለ የምስራቹ ወንጌል እየተባለ ተጠርቷል። ከምንም ጋር አይነጻጸር፣ ከናንተ ፖለቲካ ጋር አይነጻጸር። የትንሣኤ ወንጌል እየተባለ ተጠርቷል። የኢየሱስንና የትንሣኤውን ወንጌል ስለሰበከላቸው
ይላል እዚህ ሐዋርያ ሥራ ምዕራፍ 17 ምን ያህል ክቡር የሆነ ነገር እንደሆነ ወንጌል በጣም በጣም የተከበረ ነገር በጣም ክቡር በጣም 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 ኦኬ ወደ ገላትያ ልውሰዳችሁ ልዩ ወንጌል ተብሎ ስለተጠራው ማውራት አለብን በሱ ነው የምዘጋው ገላትያ ምዕራፍ ታነቡ በክርስቶስ ጸጋ እናንተን ከጠራችሁ ከርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ ደነቃለሁ አለ በገላትያ አውራጃዎች ባሉ አብያተ ክርስቲያናት ሐዋርያቱ ካስተማሩት ጤናማ የወንጌል አስተምሮ ውጪ ያልተላኩ ነገር ግን ተልከናል የሚሉ ያልተማሩ ነገር ግን ተምረናል የሚሉ አወኩት ህዝቡን አወኩት በእንግዳ ትምህርት አወኩት ይሄ ትምህርት ልዩ ወንጌል ተብሎ ተጠርቷል ልዩ ወንጌል እንኳን አይደለም ዘፈን እንኳን አይደለም ዳንኪራ እንኳን አይደለም ለአጋንንት የተዜመ ነገር ወንጌል የሚመስል እንኳን በቤተ ክርስቲያን ውስጥ ሲነገር ልዩ ነው ወይስ የጌታ ወንጌል ነው የሚለውን እንጠነቀቃለን ልዩ ወንጌል ከሆነ መጥፋት ያለበት ወደ ልዩ ወንጌል ሰውን ወዲያው ነው የማረኩት ወዲያው ቁጥር 7 እርሱ ግን ሌላ ወንጌል አይደለም የሚያናውጧችሁ የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉኝ አንዳንዶች የክርስቶስን ወንጌል በማጣመም ነበር የሚሰሩት ጳውሎስ ግን ለይቷቸዋል አውቋቸዋል ሕግን በመጠበቅ ትድናላችሁ ጸድቃላችሁ የሚል ነበረ ግን ልዩ ነው ባዕድ ነው ባዕድ ወንጌል ስሙ ወንጌል ነው ግን ባዕድ ነው ግን ልዩ ነው የስህተት ትምህርት ነው ስለዚህ እርሱ ግን ሌላ ወንጌል አይደለም የሚያናውጧቸው የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ ስለዚህ የክርስቶስ ወንጌል አለ ልዩ ወንጌል አለ ጠማማ ወንጌል አለ ማለት ነው ከዛ ይሄንን ካለ በኋላ ቁጥር 8 ገላትያ 1 ቁጥር 8 ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ የተሰበከ አለ የተሰበከው ጤናማ ወንጌል አለ የክርስቶስ ወንጌል አለ ከእንደገና ደግሞ ልዩ ወንጌል አለ ብያችኋለሁ እኛ ከሰበክንላችሁ ጤናማ የክርስቶስ ወንጌል ውጪ የሰማይ መልአክ እንኳን መጥቶ ላስተምራችሁ ቢል የተረገመ ይሁን